የታሪክ ማህደር በክህደት ቀለም ሲበከል፣ የጉርብትና ቅዱስ ቃል በምቀኝነት ሲረክስ ማየት እጅግ ያማል። ኤርትራ በ36ኛው የኦፕሬሽን ፈንቅል በዓሏ ላይ ያሳየችው ድርጊት ከፖለቲካዊ ልዩነት ያለፈ የሀገርን ክብርና የሕዝብን ማንነት የረገጠ የድፍረት ጥግ ሆኖ ተመዝግቧል። በአደባባይ የኢትዮጵያን ሰንደቅ ዓላማ ተስሎ በአራት መንግስታት መሪዎች ምስል ታጅቦ በባለስልጣናት ፊት ሲረገጥ ማየት የዲፕሎማሲው መስመር መበጠሱን ብቻ ሳይሆን ለዘመናት አብሮ የኖረን ሕዝብ ክብር ማቃለል ነው። የኤርትራው የኢንፎርሜሽን ሚኒስተር ቴዎድሮስ ቀላቲና መሰል ባለስልጣናት ይህንን የንቀት ትዕይንት እንደ ስኬት ሲጎበኙት ኢትዮጵያ በጎረቤቷ በኩል እየደረሰባት ያለው የክብር ረገጣ ምን ያህል ስር የሰደደ መሆኑን ማሳያ ነው። ከዚህ በባሰ መልኩ ይህ ንቀት በአደባባይ ስነ ስርዓት ብቻ አላበቃም። የሉዓላዊነትን ድንበር ጥሶ ወደ መሬት ወረራና ወደ ወታደራዊ ትንኮሳ ተሸጋግረዋል። የኤርትራ ሰራዊት የኢትዮጵያን ሉዓላዊ ግዛት በግልጽ በመድፈር የሀገሪቱን ሰላም እያወከ የቀጠናውን መረጋጋት የፈተና ማዕበል ውስጥ ከቶታል። ኢትዮጵያ የትዕግስት ማሰሮዋ ሞልቶ እስኪፈስ ድረስ በጎረቤት ሀገር ስም የሚፈጸምባት የክብር መሸርሸርና የግዛት መጋፋት በዚህ ሁኔታ እስከ መቼ ይቀጥላል የሚለው አንድ ሀገሩን ከሚወድ ዜጋ የሚነሳ መሰረታዊ ጥያቄ ነው። ነገር ግን ይህ የኤርትራ የድፍረት ጉዞና የሉዓላዊነት መጣስ ያለ ከልካይ የሚቀጥል አይመስልም። በትናንትናው ዕለት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን አዲስ አበባ ገብተው ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ምክክር በቀጠናው አዲስ ሚዛን ሊፈጥር እንደሚችል አመላካች ሆኗል። ቱርክ በአሁኑ ወቅት በአፍሪካ ቀንድ ያላት ተሰሚነትና ወታደራዊ ተጽዕኖ ከፍተኛ መሆኑ ይታወቃል። በመሆኑም የኤርዶሃን መምጣት ተራ የዲፕሎማሲ ጉብኝት ሳይሆን ለኤርትራ ወራዳ ተግባርና ለጦርነት ትንኮሳ ግልጽ የሆነ የመጨረሻ ማስጠንቀቂያ ይዞ የመጣ የልዑካን ቡድን እንደሆነ በስፋት እየተነገረ ይገኛል። ኢትዮጵያ ለሰላም የምታሳየው ትዕግስት እንደ ፍርሃት ተቆጥሮ ባንዲራዋ ሲረገጥና ድንበሯ ሲደፈር ዝምታ መምረጧ የሚያከትም ከሆነ ሊፈጠር የሚችለው ነገር ይታወቃል። ታዲያ የቱርክ መንግስት በሁለቱ ሀገራት መካከል ያለውን ውጥረት ለማርገብም ሆነ የኢትዮጵያ ሉዓላዊነት ለማስከበር የሚጫወተው ሚና ለሻዕቢያ አስተዳደር ከባድ የቤት ስራ እንደሚሆንበት ይጠበቃል። በተለይም ወደ ኤርትራ ያቀናል የተባለው የቱርክ ከፍተኛ የልዑካን ቡድን ለኢትዮጵያ ሉዓላዊነት መከበርና የኤርትራ ትንኮሳ መቆም ምን አይነት የመጨረሻ ማስጠንቀቂያ ይዞ ይሄዳል የሚለው ነጥብ የዛሬው አበይት ርዕሰ ጉዳያችን ይሆናል። ኤርትራ ይህንን ዓለም አቀፍ ማስጠንቀቂያ ሰምታ ራሷን ትገታለች ወይስ የክብር ረገጣውን ቀጥላበት ቀጠናውን ወደማይቀየረው ቀውስ ትገፋዋለች የሚለውን ጉዳይ በስፋት እንመለከታለን። ከኤርትራ ትንኮሳና የክብር ረገጣ ወጣ ብለን ደግሞ ወደ ሶማሊያ ጉዳይ ስንሸጋገርም ሌላ የብስራት ዜና ከፊታችን ይጠብቀናል። የቱርኩ ፕሬዝዳንት ኤርዶሃን ጉብኝት ኢትዮጵያ የባህር በር ባለቤት እንድትሆን የጀመረችው ጉዞ ስኬታማ የመሆን ተስፋው እጅግ ሰፍቶ ይታያል። ቀደም ሲል ከሶማሊላንድ ጋር ተደርጎ የነበረው የመግባቢያ ሰነድ በቱርክ አሸማጋይነት እንዲቆም ሲደረግ ሶማሊያ ራሷ ለኢትዮጵያ ወደብ ለመስጠት ተስማምታ እንደነበር ይታወሳል። ይህ ስምምነት አሁን ወደ ተግባር ሊቀየር የቀረበ ሲሆን በተለይም የሆቢዮ ወደብን ኢትዮጵያ እንድትጠቀምበት የቀረበው አማራጭ ለሀገሪቱ የኢኮኖሚና የስትራቴጂክ ነጻነት ትልቅ ድል ተደርጎ ይቆጠራል። የሆቢዮ ወደብ በአሁኑ ወቅት ምንም አይነት ግንባታ የሌለበት ቢሆንም በቱርክና በኢትዮጵያ የጋራ ጥረት ወደ ዘመናዊ የወደብ መሰረተ ልማት እንደሚቀየር ይጠበቃል። ፕሬዚዳንት ኤርዶሃን የምስራቅ አፍሪካ ቀጠና የባዕድ ኃይሎች መጫወቻ መሆን የለበትም የሚል ጠንካራ ማስጠንቀቂያ መስጠታቸው ኢትዮጵያ ከጎረቤቶቿ ጋር የምታደርገው ስምምነት ያለ ውጭ ጣልቃ ገብነት እንዲፈጸም ዋስትና የሚሰጥ ነው። ቱርክ ሶማሊላንድን እንደ ሀገር እውቅና የመስጠቱን ጉዳይ ባትቀበልም ኢትዮጵያ በሶማሊያ በኩል የባህር በር እንድታገኝ ግንባር ቀደም አሸማጋይና ደጋፊ ሆና ቀርባለች። በሌላኛው መረጃችን ቱርክ የሶማሊያን አንድነት ሳይጋፋ የኢትዮጵያን የወደብ ጥያቄ እንዲመለስ የዘረጋቸውን የመፍትሄ ቀመር እንመለከተዋለን። ኢትዮጵያ የሶማሊላንድን እውቅና ያዝ አድርጋ ከራሷ ከሶማሊያ ወደብ እንድታገኝ የቀረበው አማራጭ ምን ይመስላል የሚለውን በዝርዝር እንመለከተዋለን። አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳትረሱ ስንል በአክብሮት እንጠይቃችኋለን። ከኤርትራ የሀገር ክብር ረገጣም ሆነ ከሶማሊያ የወደብ አማራጭ ጋር ተያይዞ የሚሰማችሁን ሀሳብ አስተያየት ኮሜንት ላይ ብትጽፉልን ለቀጣይ ፕሮግራማችን ግብዓት አድርገን እንደምንወስደው ለማሳወቅ እንወዳለን። አፍታ ቆይታ በኋላ ተመልሰን እንገናኝ። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን በአዲስ አበባ ያደረጉትን ስኬታማ ጉብኝት ተከትሎ በአንካራ በኩል የተዘጋጀ ልዩ የልዑካን ቡድን ወደ አስመራ እንደሚያቀና ታውቋል። ይህ ከፍተኛ የዲፕሎማቶችና የደህንነት ባለሙያዎች ስብስብ ይላካሉ ተብሎ የሚጠበቀው በኢትዮጵያና በኤርትራ መካከል እያየለ የመጣውን ወታደራዊ ውጥረት በንግግር ለመፍታትና የኤርዶሃንን ቀጥተኛ መልእክት ለፕሬዝዳንት ኢሳያስ አፈወርቂ ለማድረስ እንደሆነ ተነግሯል። ይህ እርምጃ ቱርክ በአፍሪካ ቀንድ ያላትን አሸማጋይነት
ወደ ተግባር የምትቀይርበት ሲሆን የልዑኩ መጓዝም በሁለቱ ሀገራት መካከል ያለውን የጦርነት ትንኮሳ ለማርገብና ቀጠናዊ መረጋጋትን ለመፍጠር የታለመ መሆኑ ተገልጿል። ይህ ልዩ የልዑካን ቡድን ወደ አስመራ ይዞት የሚገባው መልእክት ኤርትራ በኢትዮጵያ ሉዓላዊ ግዛት ውስጥ ያሰፈረችውን ታጣቂ በአስቸኳይ እንድታስወጣና ወደ ቀደመው ይዞቷ እንድትመለስ የሚጠይቅ የኃይል ቃል ነው። ቱርክ ይህንን እርምጃ የወሰደችው በቀጠናው ላይ እያጠላ ያለውን የጦርነት ደመና ለመግታትና ኢትዮጵያ ለዓመታት ስታሳየው የነበረው ትዕግስት ወደማይቀለበስ ቁጣ ከመቀየሩ በፊት ሰላማዊ መውጫ ለመስጠት ነው። ይህ የኤርዶዋን ግልጽ ትዕዛዝ ኤርትራ በአጎራባች ሀገር ላይ የምታደርገውን ወታደራዊ ትንኮሳ በዲፕሎማሲያዊ መንገድ ለመቋጨት የቀረበ የመጨረሻ ዕድል ተደርጎ ይወሰዳል። በአሁኑ ወቅት በአዲስ አበባና በአንካራ መካከል ያለው ወታደራዊና ስልታዊ ትብብር መጠናከር ለአስመራው መንግስት የማይታለፍ ስጋት ሆኖ መቅረቡ እሙን ነው። የቱርክ ልዑክ ወደ ኢሳያስ አፈወርቂ ቢሮ ይዞት የሚገባው ደብዳቤ የሁለቱን ሀገራት ውጥረት ለማርገብ ሀገራቱ በአስቸኳይ በጠረጴዛ ዙሪያ ቁጭ ብለው እንዲነጋገሩ የሚመክር ነው። ይህ ጥሪ ዲፕሎማሲያዊ ይዘት ቢኖረውም በውስጡ ግን ኤርትራ ለጥያቄው አዎንታዊ ምላሽ ካልሰጠች ሊከተል የሚችለውን ቀውስ የሚያመላክት ጠንካራ ማስጠንቀቂያ አዝሏል። ቱርክ በአሁኑ ወቅት በአፍሪካ ቀንድ ያላት የድሮን ቴክኖሎጂና ወታደራዊ የበላይነት ይህንን ማስጠንቀቂያ ተራ ዛቻ እንዳይሆን አድርገዋል። ሻዕቢያ አሁን የቆመበት መስመር የታሪክ መጋረጃው ከመዘጋቱ በፊት የራሱን ዕጣ ፈንታ የሚወስንበት ወሳኝ ምዕራፍ ላይ ይገኛል። የቱርክን የሰላም ጥሪ አለመቀበል ማለት ራስን ከዓለም አቀፍ ማህበረሰብ ጋር ማጋጨትና ኢትዮጵያ ሉዓላዊነቷን ለማስከበር ለምትወስደው ማንኛውም እርምጃ ሕጋዊ ሽፋን መስጠት ማለት ነው። ስለዚህ ኢሳያስ አፈወርቂ በንቀትና በድፍረት የጀመሩትን ጉዞ ገጠው ወደ ዲፕሎማሲው ጠረጴዛ መመለስ የህልውናቸው ጉዳይ ይሆናል። በአንጻሩ የኢትዮጵያ መንግስት ለሰላም የሰጠውን ሰፊ ዕድል ተጠቅሞ ቱርክ በአሸማጋይነት እንድትገባ መፍቀዱ የሞራል የበላይነትን ይሰጠዋል። ኤርትራ ግን አሁንም በታጣቂዎቹ አማካኝነት የግዛት መጋፋትንና የድንበር ትንኮሳን እንደ ቀልድ እያየችው ትገኛለች። የቱርክ ልዑክ ይዞት የሚሄደው መልእክት ይህንን ህገወጥ ድርጊት በአስቸኳይ እንዲቆም የሚጠይቅ ሲሆን ይህም የኤርትራ መንግስት የመጨረሻው የዲፕሎማሲ መስመር ነው። ይህ መስመር ከተጣሰ ግን ቀጠናው ወደማይፈለግ ግጭት ማምራቱ የማይቀር ሲሆን ተጠያቂውም ጥሪውን ውድቅ ያደረገው የአስመራው መንግስት ብቻ ይሆናል። የቱርኩ ፕሬዝዳንት ይህንን እርምጃ የወሰዱት ከኢትዮጵያ ጋር ካላቸው ጥልቅ ወዳጅነትና በቀጠናው ካላቸው ሰፊ ጥቅም በመነሳት ነው። ኤርዶዋን የምስራቅ አፍሪካ ጉዳይ በባዕድ ኃይሎች መጫወቻ መሆን የለበትም የሚል ጽኑ አቋም ያላቸው በመሆኑ የኤርትራንና የኢትዮጵያን ውጥረት በራሳቸው ቁጥጥር ስር ለማዋል እየሰሩ ነው። የልዑካን ቡድኑ በአስመራ የሚያደርገው ቆይታ ኤርትራ ካለችበት የግትርነት አቋም ወጣ ለድርድር እንድትቀመጥ የሚገፋፋ ይሆናል። ይህ ግፊት ደግሞ የሻዕቢያን አስተዳደር ለዓመታት ሲከተለው ከነበረው የገለልተኝነትና የጦርነት ፖሊሲ አውጥቶ ወደ አዲሱ የቀጠናው አስተላለፍ እንዲገባ የሚያስገድድ ነው። ከወታደራዊ ማስጠንቀቂያ ባሻገር ቱርክ ለሁለቱ ሀገራት የምታቀርበው የልማትና የኢኮኖሚ ትስስር አማራጭ ለሰላሙ መሳካት እንደ ማባቢያ ጥቅም ላይ ይውላል። ኤርትራ ከኢትዮጵያ ግዛት በመውጣት ለሰላም እጇን ከሰጠች በቀጠናው ከሚፈጠረው አዲስ የንግድ ትስስር ተጠቃሚ የምትሆንበት እድል እንደሚኖር ተመላክቷል። ሆኖም ይህ እድል የሚሳካው የቱርኩን ፕሬዝዳንት ትዕዛዝ በማክበርና የኢትዮጵያ ሉዓላዊነት በመቀበል ላይ ብቻ የተመሰረተ ነው። የኢሳያስ መንግስት አሁንም በድሮ አስተሳሰብ እቀጥላለሁ ካለ ግን ከቱርክና ከኢትዮጵያ ጥምር ስልታዊ ጫና ማምለጥ የሚችልበት ምንም አይነት ቀዳዳ አይኖረውም። በዚህ የታሪክ አጋጣሚ ውስጥ ቱርክ እንደ አንድ ትልቅ የኃይል ሚዛን ጠባቂ ሆና መውጣቷ ኢትዮጵያ በቀጠናው ለገጠማት የደህንነት ስጋት ትልቅ እረፍት ሰጥቷታል። የልዑካን ቡድኑ ወደ አስመራ መጓዝ በራሱ ኤርትራ በኢትዮጵያ ላይ የምታደርገው ንቀትና ድፍረት በዓለም አቀፍ ደረጃ ክትትል እየተደረገበት መሆኑን የሚያሳይ ነው። ሻዕቢያ ከዚህ በኋላ እንደ ልቡ የሚፈነጭበት ሜዳ መጥበቡን ተገንዝቦ የቱርክን የድርድር ጥሪ አዎንታ እንደሚቀበል ይጠበቃል። ይህ ካልሆነ ግን ታሪክ የማይመራው ስህተት ውስጥ በመግባት የገዛ ራሱንና የሀገሪቱን ዕጣ ፈንታ ወደ ጨለማ ውስጥ እንደሚከታት ይገመታል። በመጨረሻም ይህ የኤርዶዋን ልዩ መልእክት በቀጠናው አዲስ የሰላም መንገድ ለመክፈት የተወረወረ የመጨረሻው የዲፕሎማሲ ካርድ ነው። ኢትዮጵያ ሉዓላዊነቷን ለማስከበር የያዘችው ጽኑ አቋም በቱርክ ድጋፍ መታጀቡ ለአስመራው መንግስት ከባድ ማስጠንቀቂያ ነው። የልዑካን ቡድኑ ከአስመራ ይዞት የሚመለሰው ምላሽ የምስራቅ አፍሪካን ቀጣይ የሰላም ወይም የጦርነት አቅጣጫ የሚወስን ይሆናል። ሻዕቢያ በታሪክ የሚታወስ መንግስት ለመሆን ካልቆረጠ በስተቀር የቱርክን ፕሬዝዳንት ትዕዛዝ ተቀብሎ ከኢትዮጵያ ግዛት በመውጣት ለድርድር እንደሚቀመጥ የብዙዎች ግምት ነው። ሌላኛው መረጃችን ሶማሊያና ኢትዮጵያን የሚመለከት ይሆናል። ከ2 ዓመት በፊት ኢትዮጵያ ከሶማሌላንድ ጋር የተፈራረመችው
ታሪካዊ የመግባቢያ ሰነድ የምስራቅ አፍሪካን ፖለቲካዊ መልክዓ ምድር በእጅጉ ያወከ ክስተት እንደነበር ይታወሳል። ኢትዮጵያ ለሶማሌላንድ እንደ ሀገር እውቅና ለመስጠት ቃል ገብታ የባህር በር ለማግኘት ያደረገችው ስምምነት የሶማሊያ መንግስት ብርቱ ቁጣ ከመቀስቀሱም በላይ በቀጠናው ላይ የጦርነት ስጋት አንዣቦ ነበር። ሶማሊያ ይህንን ድርጊት የሉዓላዊነቴ መደፈር ነው በሚል ለዓለም አቀፍ ተቋማት አቤት ማለቷን ተከትሎ ቱርክ ሁኔታውን ለማርገብ በአንካራ የሽምግልና መድረክ እንዲዘጋጅ አደረገች። እዚህ በአንካራው ድርድር ላይ ነበር እንግዲህ ሶማሊያ የኢትዮጵያን የወደብ ፍላጎት በሰላማዊ መንገድ ለማስተናገድ ቃል የገባችውና ለውጥረቱ አዲስ መተንፈሻ የተገኘው። አሁን የፕሬዝዳንት ኤርዶዋን ወደ አዲስ አበባ መምጣት ያን በቃል ደረጃ የተያዘውን የሶማሊያ ስምምነት ወደ ተግባር ለመለወጥና የኢትዮጵያን የባህር በር ህልም እውን ለማድረግ የተወረወረ ትልቅ እርምጃ ነው። ሶማሊያ በአንካራው መድረክ ቃል የገባቸውን የወደብ አቅርቦት አሁን ተፈጻሚ እንድታደርግ ቱርክ ጥያቄ እያቀረበች ሲሆን በተለይም የሆቢዮ ወደብን ለኢትዮጵያ አገልግሎት እንዲውል የማመቻቸቱ ስራ ተጀምሯል። ይህ ስምምነት ኢትዮጵያን ከሶማሌላንድ እውቅና ውዝግብ ውስጥ አውጥቶ በዓለም አቀፍ ደረጃ ተቀባይነት ባለውና በጎረቤት ሀገር ይሁንታ በሚገኝ የወደብ ባለቤትነት ላይ የሚያተኩር ነው። ቱርክ ይህንን ስራ የምታከናውነው የኢትዮጵያን የኢኮኖሚ ጥያቄ ከመመለስ ባለፈ በቀጠናው ላይ ሊኖር የሚችለውን የባዕድ ኃይሎች ጣልቃ ገብነት ሙሉ በሙሉ ለመግታት በሚያስችል ስልታዊ ብልሃት ነው። የሆቢዮ ወደብ ልማት ለኢትዮጵያ የሚሰጠው ፋይዳ ከንግድ እንቅስቃሴ ባለፈ በአፍሪካ ቀንድ ላይ ያላትን የዲፕሎማሲ ተሰሚነት ከፍ የሚያደርግ ነው። ከ2 ዓመት በፊት በውጥረትና በጭቅጭቅ የተጀመረው የወደብ ፍለጋ ጉዞ አሁን በቱርክ አሸማጋይነትና በሶማሊያ በጎ ፍቃድ ወደ ተጨባጭ ውጤት እየተቀየረ እንደሚገኝ መረጃዎች ያሳያሉ። ይህም ኢትዮጵያ በቀጠናው ያላትን የበላይነት የምታረጋግጥበትና በዲፕሎማሲው መስክ ያስመዘገበችው ትልቅ ድል ተደርጎ ይወሰዳል። የሆቢዮ ወደብ በሶማሊያ መካከለኛ ክፍል በጋልሙዱግ ግዛት ውስጥ የሚገኝ ሲሆን የህንድ ውቅያኖስን በቀጥታ የሚያገኝ ስልታዊ የባህር በር ነው። ይህ ስፍራ ለኢትዮጵያ ምስራቃዊና ደቡብ ምስራቅ ክፍሎች በቅርበት የሚገኝ በመሆኑ የሀገሪቱን የገቢና ወጪ ንግድ ለማሳለጥ ተመራጭ አድርገዋል። ወደቡ በአሁኑ ወቅት ምንም አይነት ዘመናዊ ግንባታና መሰረተ ልማት የሌለበት ስፍራ በመሆኑ አገልግሎት መስጠት እንዲችል ከባህር ጠለል በታች ሰፊ ቁፋሮና የመርከብ ማቆሚያ ተርሚናሎች መገንባትን ይጠይቃል። ይህ ወደብ ወደ ስራ ሲገባ ኢትዮጵያ ዓመታት በአንድ መስመር ላይ ብቻ የነበራትን የወደብ ጥገኝነት በመቀነስ አዲስና ሰፊ የንግድ ኮሪደር የምትከፍትበት ዋነኛ አማራጭ ይሆናል። ወደቡን ሙሉ በሙሉ ተግባራዊ ለማድረግ ከሚደረገው የባህር ዳርቻ ግንባታ ባለፈ ከሆቢዮ እስከ ኢትዮጵያ ድንበር የሚዘልቅ በመቶዎች የሚቆጠሩ ኪሎ ሜትሮች ርዝመት ያለው የደረቅ መንገድና የባቡር መስመር ዝርጋታ ያስፈልገዋል። ከዚህም በተጨማሪ የኮንቴነር ማከማቻ ዲፖዎች፣ የነዳጅ ማጠራቀሚያ ታንከሮችና ዘመናዊ የጉምሩክ ቁጥጥር ስርዓቶች መዘርጋት ለወደቡ ስኬታማነት ወሳኝ ናቸው። አካባቢው ከጸጥታ ስጋቶችና ከባህር ወንበዴዎች ትንኮሳ የጸዳ እንዲሆንም ጠንካራ የወታደራዊና የደህንነት ጥበቃ ስርዓት መገንባትን ይጠይቃል። እነዚህ መሰረተ ልማቶች ተሟልተው ወደቡ ስራ ሲጀምር መርከቦች በቀጥታ ከውቅያኖስ ተነስተው ጭነታቸውን የሚያራግፉበትና ለኢትዮጵያ የኢኮኖሚ እድገት አዲስ ሞተር የሚሆን ግዙፍ የንግድ መናኸሪያ ይሆናል። በአሁኑ ወቅት በቱርክ አደራዳሪነት እየተተገበረ ያለው አዲሱ ስልት ኢትዮጵያ ከሶማሊላንድ እውቅና ውዝግብ ውስጥ ወጣ በሶማሊያ ይሁንታ የባህር በር የምትሆንበትን እድል ማመቻቸት ነው። የሆቢዮ ወደብ ለኢትዮጵያ እንደ አማራጭ እንዲቀርብ የተደረገው ሶማሊያ በአንካራው ድርድር ወቅት በገባችው ቃል መሰረት ሲሆን አሁን የፕሬዝዳንቱ ጉብኝት ይህንን ቃል ወደ ተግባራዊ ግንባታ ለመለወጥ የታለመ ነው። ይህ አካሄድ ኢትዮጵያ በዓለም አቀፍ ደረጃ ሕጋዊ ተቀባይነት ያለው የወደብ ባለቤትነት እንዲኖር የሚያስችል ሲሆን ቱርክም በራሷ የቴክኖሎጂና የፋይናንስ አቅም ወደቡን ለማልማት ቃል መግባቷ ለስምምነቱ ትልቅ ዋስትና ይሆናል። በአጠቃላይ የአሁኑ የፕሬዝዳንቱ ጉብኝት ኢትዮጵያ ከሶማሌላንድ ጋር በነበረው ስምምነት ምክንያት የገባችበትን ዲፕሎማሲያዊ አጣብቂኝ በመፍታት በሶማሊያ በኩል የተሻለና አስተማማኝ የባህር በር ባለቤት የምትሆንበትን መንገድ የቀየሰ ወሳኝ የታሪክ አጋጣሚ ነው። በጥቅሉ ግን የቱርክ በምስራቅ አፍሪካ ጉዳይ ላይ በንቃት ጣልቃ መግባት በቀጠናው ላይ ለዓመታት የሰፈነውን የኃይል ሚዛን ፍጹም ወደ አዲስ አቅጣጫ የሚቀይር ስልታዊ ክስተት ነው። ቱርክ እንደ ኔቶ አባልነቷና እንደ ዓለም ሀያል አገርነቷ በኢትዮጵያና በኤርትራ እንዲሁም በኢትዮጵያና በሶማሊያ መካከል ያለውን ውጥረት በአሸማጋይነት ለመያዝ መወሰኗ ቀጠናው ከባዕድ ኃይሎች መጫወቻነት ወጥቶ በታማኝ አጋሮች ድጋፍ ራሱ እንዲያስተዳድር በር ከፋች ይሆናል። ይህ የቱርክ የዲፕሎማሲ ጋሻ ኢትዮጵያ ሉዓላዊነቷን ለማስከበር በምትወስደው ማንኛውም እርምጃ ዓለም አቀፍ የሕግና የሞራል ከለላ እንዲኖራት የሚያደርግ ሲሆን በተለይም በባህር በር ፍለጋዋ ላይ ለሚሰነዘሩ ተቃውሞዎች አስተማማኝ ከለላ እንደሚሰጣት ይጠበቃል። የቱርኩ ፕሬዝዳንት ኤርዶዋን ጉብኝት ለኢትዮጵያ የባህር በር ጥያቄም ሆነ
ለኤርትራ ወታደራዊ ትንኮሳ አዲስና ግልጽ የሆነ ምዕራፍ ከፍቷል። ኢትዮጵያ ለዓመታት ስታሳየው የነበረው ትዕግስት እንደ ፍርሃት ተቆጥሮ ድንበሯ ሲደፈርና ባንዲራዋ ሲረገጥ ቢቆይም አሁን ግን በአንካራው አስተማማኝ ከለላ የታጀበው ዲፕሎማሲያዊ ብልሃት የቀጠናውን የኃይል ሚዛን ሙሉ በሙሉ ይቀይረዋል። ሻዕቢያ ከዚህ በኋላ የአሸማጊያን የቱርክን ማስጠንቀቂያ ሰምቶ ራሱን ይገታል ወይስ ለታሪክ የማይመች ስህተት ውስጥ ይገባል የሚለው ጉዳይ በቀጣይ ቀናት የሚጠበቅ ቢሆንም ኢትዮጵያ ግን በሆቢያው በኩል ወደባዊ ነፃነቷን የምታውጅበትን የእድገት መንገድ ቀይሳለች። የቀጠናው ፖለቲካዊ ውጥረት ወደ ሰላማዊ ድርድር የሚያመራበት ይህ የታሪክ አጋጣሚ ለኢትዮጵያ አዲስ ዲፕሎማሲያዊ ዕድል ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዛሬው ዝግጅታችን ይህንን ይመስል ነበር። በጉዳዩ ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እየጠየቅን በቀጣይ የምንለቃቸው መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ እንድትሆኑ እንጋብዛለን። ሰላም ቆዩልን።